ከዓለም አቀፍ ተቋማት ጭምር የሚወጡ መረጃዎች እንደሚያሳዩት ዛሬ ላይ በኢትዮጵያ ከ6000 የሚበልጡ ትምህርት ቤቶች ተዘግተዋል። ከ9 ሚሊዮን በላይ ህፃናትም በጦርነትና ግጭቶች የተፈጥሮ አደጋዎችና መፈናቀል ምክንያት ወደ ትምህርት ቤት አልሄዱም። ታዲያ የት እየሄዱ ነው? ቁጥሩ መረጃ ብቻ ተደርጎ የሚታለፍ አይደለም። ከቁጥሩ ጀርባ የሰላም አየር የናፈቃቸው ትምህርት ቤቶቻቸው ወድመው የሄዱበት ጥግ የጠፋባቸው ህፃናት አሉ። የነርሱ ጭንቀት የሚያስጨንቃቸው ወላጆችና ቤተሰቦቻቸውም አእላፍ ናቸው። የዛሬ ዘመን ጎልማሶችና የነገ ሀገር ተስፋም በዛሬ የሀገር ህፃናት ህይወት ላይ የተመረኮዘ ነው። ምርኩዙ እንዳይሰበር ትምህርት ቤት ያልሄዱ የዛሬ ህፃናት ትምህርት ቤት ካልሄዱ ታዲያ የት ሄዱ የሚለውን መጠየቅ፣ መሄጃቸውን አውቆ መፍትሄ መፈለግ ግድ ይላል። የሰላም እጦትና የግዳጅ ጋብቻ አሁን ተመጥኖ ይቀርባል። አልሰማንም እንዳትሉ እንድታደምጡ የጋበዛችሁ ሙያዊ ነፃነቱን ጠብቆ ለህግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበር ነው። ጦርነትና ግጭቶች የሚፈጥሯቸው ሰቆቃዎች በእድሜ ዘመን ሁሉ ተከትለው የሚረብሹ ሊሆኑ ይችላሉ። እንኳን ለህፃናት ነፍስ ላወቀውም ይከብዳሉ። በሶሪያ የእርስ በርስ ጦርነት ጊዜም ቀኑም ሌቱም ሰቆቃ ሆኖባት የነበረው ይቺ የ5 ዓመት ህፃን ያንዱን ቀን ሌሊት አዳሯን ትናገራለች። በህልሞቼ መፍራት ጀምሬያለሁ። ቤት ውስጥ እየተራመድኩኝ ይመስለኛል። ስናይፐር የያዙ እኔን ከመሃል አድርገው ከበቡኝ። ከዚያ ተኮሱብኝ። አንደኛው እዚህ ጋር፣ አንደኛው ደግሞ እዚህ ጋር መታኝ። ጦርነትና ማጣት አብረው እስካሉ ድረስ ለታዳጊ ሴቶች ሌላም የሚያስፈራ ነገር አለም፣ የግዳጅ ጋብቻም። በሶሪያ ጦርነት እናት ሞና ያለ ሀብት ንብረቷን አጥታ በሊባኖስ ስደተኛ በሆነችበት ጊዜ ከነልጆቿ ድህነትን አገኘችው። ተግተልትሎና ብዙ የመከራ መልክ ይዞ አጠገቧ ደረሰም። በህይወት መቆየትን ከባድ አድርጎ ማምለጫ ጭላንጭል እንድትፈልግ አስገድዳት። ማምለጫ ጭላንጭሏ የ14 ዓመት ታዳጊዋ ፀሐይዋ ሴት ልጇ ሆነች። በእናት ሞና ፍቃድ የ7ኛ ክፍል ትምህርቷ ተቋርጦ ጣቶቿ ለቀለበት ተዘረጉ። ቀለበቱ ጣቷን ሊሞላ አልቻለም፣ ሰፋት። የሰፋት ህፃን ብትሆን ነው ተብሎ ጋብቻው አልቀረም። በልኳ እንዲስተካከል ተደርጎ አጠለቀችው። ህፃኗም ትዳር ምን እንደሆነ አላውቅም፣ ካለንበት ሁኔታ አንጻር ግን ከማግባት ውጪ ሌላ አማራጭ የለኝም አለች። የድህነት ማምለጫ ሆነች። ለወላጅ ልጅን መዳር ወግም ደስታም ቢሆን ምክንያቱ ፍቅር ሳይሆን ችግር፣ ጦርነት የወለደው ድህነት ነውና የእናት ሞና እንባ የደስታ ሊሆን አልቻለም። ሀገሬ የነበርኩ ሰላምም የነበረ ቢሆን በዚህ ዕድሜዋ አልድራትም ነበር አለች። እንዲህ ያለ ፈተና አይገጠማችሁም። የኢፌድሪ ሕገ መንግሥት አንቀጽ 34 ንዑስ አንቀጽ 2 ጋብቻ በተጋቢዎች ነፃና ሙሉ ፈቃድ ላይ ብቻ ይመሰረታል ሲል ይደነግጋል። አዋጅ ቁጥር 1178/2012 በአንቀጽ 3 ድንጋጌው የግዳጅ ጋብቻን በግልጽ ጠቅሶ በሰው የመነገድ ድርጊት ሲል ይገልጸዋል። እንደ ባርነት ወይም ባርነት መሰል ተግባር ይቆጥረዋል። መነሻ የእስር ቅጣቱን 7 ዓመት አድርጎ እንደሚፈጸምበት ሁኔታም ቅጣቱን ያከብደዋል። ሀገራችን የፈረመቻቸው ዓለም አቀፍ ስምምነቶችም ህፃናት አካላዊ፣ አእምሯዊ፣ ማህበራዊ፣ መንፈሳዊም ጭምር ደህንነቶቻቸው ተጠብቆ የመጀመሪያ ደረጃ ትምህርትን በነጻ የማግኘት መብታቸው ተረጋግጦና ቀጣይ የትምህርት መንገዳቸውም የተመቻቸ እንዲሆን ኃላፊነትን የሚጥሉ ናቸው። የኢፌድሪ ሕገ መንግሥት አንቀጽ 36 ማንኛውም ኢትዮጵያዊ ህፃን ያሉትን መብቶች ይዘረዝራል። ዝርዝሩ ውስጥ በሕይወት የመኖር ጉልበቱን ከሚበዘብዙ ልማዶች የመጠበቅ፣ በትምህርቱ በጤናውና በደህንነቱ ላይ ጉዳት የሚያደርሱ ሥራዎች እንዲሠራ ያለመገደድ ወይም ከመስራት የመጠበቅ መብቶች አሉበት። ትምህርት ቤት እንደሚሄዱም ያምናልና በትምህርት ቤቶች ወይም በህፃናት ማሳደጊያ ተቋሞች ውስጥ በአካሉ ከሚፈጸም ወይም ከጭካኔና ኢሰባዊ ከሆነ ቅጣት ነፃ የመሆን መብት ማንኛውም ህፃን አለው ይላል።
ከዓለም አቀፍ ኮቪድ ወቅት ጀምሮ በወረርሽኙ እርሱን ተከትሎ ደግሞ በጦርነትና ግጭቶች አሁን ደግሞ ከ9 ሚሊዮን በላይ የሚቆጠሩ ህፃናት ትምህርት ቤት አለመሄዳቸው ያስጨንቃል። ታዲያ የት እየሄዱ ይሆን? እናቴ ዝም ብላ ምንም ነገር የላትም። መሬቷን አከራየችና ጥጃ እየጠበቀች አስተምሪ ብላት እንዲያለች። እንደዚህች ህፃን ለወትሮም ድህነት ለግዳጅና ያለ ዕድሜ ጋብቻ አሳልፈው እየሰጠ ከመንገድ በሚያስቀርባት ሀገራችን ጦርነትና ግጭቶች ሲደመሩበት ነገ የሚሆነው ነገር ይከብዳል። የሚከብደው ለእነርሱም ብቻ ሳይሆን ለዛሬ ጎልማሶች፣ ለነገ አዛውንቶችና ለሀገርም ጭምር ነው። ህፃናቱን ከጉዳት መጠበቅ ሰዋዊ ተግባር፣ የሰብአዊነትና የሞራል ግዴታም ቢሆን የራስ ጥቅምም ውስጡ አለበት። ነገ በእርጅና ዘመን የሚጠብቁን ዛሬ የሰጠናቸውን ይዘው ነው። ዛሬ ለህፃናት ደህንነት መስራት ለነገ የእርጅና ዘመንና ለሀገርም ደህንነት መስራት ነው። አልሰማንም እንዳትሉ እንድታደምጡ ምክንያቱ የኢትዮጵያ የፌዴራል ጠበቆች ማህበር ነበረ። በሰላም ያውላችሁ።